ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምን አላችሁ? ለዕለቱ ዋና ዋና ያልናቸውን ዜናዎች ይዘን ቀርበናል። ዜናዎቻችን ቶሎ ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ዜጎች ለሰባተኛው ጠቅላላ ምርጫ ላይ ንቁ ተሳትፎ እንዲያደርጉ ጥሪ ያቀረቡ። ጠቅላይ ሚኒስትር ዶክተር አብይ አህመድ 1447ኛው የኢድ አልፈጥርን በዓልን አስመልክተው ባስተላለፉት የእንኳን አደረሳችሁ መልእክት ዜጎች በመጪው ግንቦት ወር በሚካሄደው ሰባተኛው ጠቅላላ ምርጫ ላይ ንቁ ተሳትፎ እንዲያደርጉ ጥሪ ያቀረቡ። ጠቅላይ ሚኒስትሩ በመልእክታቸው ኢትዮጵያ ለረጅም ዓመታት ዲሞክራሲን ስትናፍቅ መቆየቷንና የተጓዘችበትን መንገድ ፈታኝ እንደነበር አስታውሰዋል። በመሆኑም ይህ ምርጫ ኢትዮጵያ የዲሞክራሲ ድልን በመቀዳጀት ወደ ቀጣዩ ብሩህ ዘመን የምትሸጋገርበት ወሳኝ ምዕራፍ መሆኑን አብራርተዋል። ከረመዳን ጾም ጽናትና ፈተና በኋላ የኢድ አልፈጥር ሐሴትና በረከት እንደሚመጣ ሁሉ በመንፈሳዊም ሆነ በዓለማዊ ጉዳዮች የተዘሩትን ማጨድ ተፈጥሯዊ መሆኑን አንስተዋል። ከዚህ አኳያም ወደፊት የምትገነባው ህጋዊና ህዝባዊ መንግስት ጠንካራነት አሁን በምናደርገው የቅድመ ምርጫ ተሳትፎ ልክ የሚለካ መሆኑን አስገንዝበዋል። በደካማ የህዝብ ተሳትፎ ጠንካራ ዲሞክራሲን መገንባት እንደማይቻል የገለጹት ጠቅላይ ሚኒስተሩ ተሳትፏችን ከጠየመ ዲሞክራሲያችንም ይጠይማል በማለት የዜጎችን ሚና አጽንኦት ሰጥተውበታል። በተጨማሪም ዲሞክራሲያዊ ስርዓት በባዶ መሬት ላይ እንዲሁም በግጭትና በስርዓት አልበኝነት ውስጥ ሊያድግ እንደማይችል አሳስበዋል። ለዲሞክራሲ ግንባታ ስክነት፣ ለትብብርና ለቅንጅት የተከፈተ ልብ እንዲሁም በጨዋታው ህግ መመራት እጅግ አስፈላጊ መሆናቸውን በመልእክታቸው አመልክተዋል። አያይዘውም ጠቅላይ ሚኒስተሩ ኢትዮጵያ የምትበለጽገው በዜጎቿ ጤናማ ግንኙነትና ጥረት ነው ሲሉ ገልጸዋል። ሰላም፣ ዲሞክራሲና ብልጽግና የሚረጋገጡት ዜጎች ከፈጣሪያቸው ከራሳቸውና ከማህበረሰባቸው ጋር ያላቸውን ግንኙነት ጤናማ ሲሆን መሆኑን ገልጸዋል። ጠቅላይ ሚኒስተሩ በመልእክታቸው ሁለት ዋና ዋና ጉዳዮች ላይ ትኩረት አድርገዋል። የመጀመሪያው ሰላምና የውስጥ ስምምነት ጉዳይ ነው። ከራስ ጋር እየተጋጨ የሚኖር ሰው ከማንም ጋር አይስማማም ያሉት ጠቅላይ ሚኒስተሩ ጦርነትና ጥፋትን እንደ ጀብድ የሚቆጥሩ አካላት ከራሳቸውና ከፈጣሪያቸው ጋር የተጣሉ መሆናቸውን ጠቁመዋል። የእስልምና መሰረቱ ሰላም መሆኑን በማስታወስ ዜጎች ረመዳንን የይቅርታና የመቻቻል እሴትን ወደ ማህበራዊ ህይወታቸው እንዲያመጡ አሳስበዋል። ሁለተኛው የዲሞክራሲና የሀገር ግንባታ ሂደት ነው። በቀጣይ የሚካሄደው ምርጫ ሀገራችን ወደ ብሩህ ዘመን የምትሸጋገርበት በር መሆኑን ገልጸው ዲሞክራሲ ስርዓት በጭቅጭቅና በስርዓት አልበኝነት ሳይሆን በህግ መከበርና በትብብር እንደሚገነባ አስገንዝበዋል። ምርጥ ሰዎች ማለት ሌሎችን ለመጠበቅ የበረቱ ናቸው ያሉት ጠቅላይ ሚኒስትሩ ኢትዮጵያ በልጆቿ መስዋዕትነት ታፍራና ተከብራ እንድትቀጥል ዜጎቿ የበኩላቸውን እንዲወጡ ጥሪ አቅርበዋል። ቦስተን ፓርትነርስና ሃይብሪድ ዲዛይን ስምምነት ተፈራረሙ። በኢትዮጵያ የቱሪዝምና መስተንግዶ ዘርፍ ግንባር ቀደም የሆነው ቦስተን ፓርትነርስ ፒኤልሲ እና የቴክኖሎጂ አቅራቢው ሃይብሪድ ዲዛይን ፒኤልሲ የቱሪዝም መዳረሻዎችን ተደራሽነት ለማሳደግ የሚያስችል የመግባቢያ ስምምነት ተፈራረሙ። የቦስተን ፓርትነርስ ፒኤልሲ ባለፉት 24 ዓመታት በዘርፉ ሲያበረክተው የቆየውን አስተዋጽኦ በማጠናከር በያዘው ዓመት 4 አዳዲስ የቱሪዝም መዳረሻዎችን ይፋ ማድረጉን አስታውቋል። ኩሪፍቱ አርባ ምንጭ፣ ኩሪፍቱ ዋሽ፣ ኩሪፍቱ ሰመራ በመሃል አዲስ አበባ የሚገነባው ሁለተኛው ዋተር ፓርክ ናቸው። በትናንትናው ዕለት የተፈረመው ይህ ስምምነት በዋናነት የሚከተሉትን ዓላማዎች ያነገበ ነው። የትራንስፖርት አገልግሎት እንጦጦ ፓርክን፣ አፍሪካ ፔልጅንና ኩሪፍቱ ቢሾፍትን ጨምሮ በሌሎች የኩሪፍቱ ሪዞርቶች ለሚገኙት እንግዶች ተፈጥሮን የማይጎዱ የኤሌክትሪክ መጓጓዣ አማራጮችን በቴክኖሎጂ በታገዘ መንገድ የሚያቀርብ ሲሆን በኩሪፍቱ ሪዞርቶች ለሚካሄዱ ትላልቅ ስብሰባዎች፣ ሰርጎችና የሙዚቃ ኮንሰርቶች ምቹና ዘመናዊ የመጓጓዣ መፍትሄዎችን መዘርጋት ሁለት ተቋማት በጋራ በመሆን የቱሪዝም መዳረሻዎችን ተደራሽነትና ማስታወቂያ ስራዎችን በቅንጅት ለመስራት ያስችላቸዋል። በፊርማ ስነ ስርዓቱ ላይ የተገኙት የሁለቱ ድርጅት አመራሮች ይህ ስምምነት በሀገሪቱ የቱሪዝምና የቴክኖሎጂ ዘርፎች ላይ አዎንታዊ ተጽዕኖ እንደሚፈጥር ገልጸዋል። ስምምነቱ ኢትዮጵያዊ ድርጅቶች በቴክኖሎጂ ታግዘው የቱሪዝም አገልግሎትን ወደ ላቀ ደረጃ ለማድረስ የጀመሩት አዳዲስ አቅጣጫዎች ተደርጎ ተወስዷል።
ጠቅላይ ሚኒስትር ዶክተር አብይ አህመድ ኢራን በባህረ ሰላጤው ሀገራት ላይ የምትፈጽመው ግልጽ ጥቃት የሀገሪቱን ሉዓላዊነት እንዲሁም ዓለም አቀፍ ሕግጋት የሚጥስ ነው ሲሉ ትናንት ለኤሚሬቶች ፕሬዝዳንት ሼክ መሐመድ ቢን ዛይድ አል ናህያን ስልክ በደወሉበት ወቅት ኮነኑ። ጠቅላይ ሚኒስትር ዶክተር አብይ አህመድ ኤሚሬቶች ደህንነቷን፣ ግዛቷንና ሕዝቧን ለመጠበቅ ለምትወስዳቸው እርምጃዎች የኢትዮጵያን አጋርነት በድጋሚ እንዲያረጋግጡ የኤሚሬቶች የዜና ወኪል ዘግበዋል። ሁለቱ መሪዎች በቀጣናው የተባባሰው ግጭት በአስቸኳይ መቆም እንዳለበት መግለጻቸውን የጠቀሰው ዘገባው መፍትሄ ያላገኙ ጉዳዮች ተጨማሪ ውጥረቶችና ቀውሶች በማያስከትልበትና ቀጣናዊ ጸጥታና መረጋጋትን በሚያስጠብቅ መልኩ በንግግርና ዲፕሎማሲ መፈታት እንደሚያስፈልግ አጽንኦት መስጠታቸውን አመልክተዋል። የፌዴራሉ ጠቅላይ ፍርድ ቤት ፍቃድ የሌለው የጦር መሳሪያ ከመያዝ ወንጀል ጋር በተያያዘ በቀድሞው የሰላም ሚኒስትር ዴኤታ ታዬ ደንደአ ላይ የተላለፈውን የ7 ዓመት የእስር ቅጣት ወደ 4 ዓመት ዝቅ አደረገ። ፍርድ ቤቱ የታየን የእስር ቅጣት ዝቅ ያደረገው ታዬ በጠበቃቸው በኩል ያቀረቡትን ይግባኝ ሲመረምር ከቆየ በኋላ ነው። የታየ ጠበቆች ቅጣቱን ለማስቀነስ በክስ ሂደቱ የተከሳሹ ለመከላከያ ምስክርነት እየጠሩት ጠቅላይ ሚኒስትር አብይ አህመድ የአዲስ አበባ ከንቲባ አዳነች አቤቤና አምባሳደር ጫልቱ ሳኒ ችሎት እንዳቀረቡትና ተከሳሹ የመከላከያ ምስክር የማሰማት መብታቸው እንደተጣሰ በመግለጽ ተከራክረዋል። አቃቢ ሕግ በበኩሉ ከፍተኛ ባለስልጣናት የሆኑት የመከላከያ ምስክሮች ያቀረቡት በስራ መደራረብ ምክንያት መሆኑን ለችሎት አስረድቶ ነበር። ፍርድ ቤቱ ለውሳኔው የታየን የጤና ሁኔታ፣ የቤተሰብ አስተዳዳሪነታቸውና ለሕዝብ ያበረከቱትን አስተዋጽኦ ከግምት ማስገባቱን ገልጸዋል። ጉምሩክ ኮሚሽን የተወረሱ የኮንትሮባንድ እቃዎችን በመሸጥ ራሱን እንዲያጠናክር የሚፈቅድ ረቂቅ ማሻሻያ አዋጅ ለሕዝብ ተወካዮች ምክር ቤት ጥሪ አቀረበ። የኮሚሽኑ የሎጂስቲክ አቅም የኮንትሮባንድ ነጋዴዎች ከሚንቀሳቀሱበት አካባቢ ስፋት ጋር ስለማይመጣጠን የመከላከልና የመቆጣጠር ስራውን በአግባቡ ማከናወን እንዳልቻለ የጉምሩክ ረቂቅ የማሻሻያ አዋጅ ያትታል። በኮንትሮባንድ ወይም ሕገ ወጥ ንብረቶች ዝውውር ተሳታፊ የሆኑ ተሽከርካሪ ባለቤት 100,000 ብር ቅጣት ከፍሎ ንብረቱን መውሰድ እንደሚችል የሚደነግገው በስራ ላይ ያለው የአዋጅ አንቀጽ በረቂቅ አዋጁ ተሽሯል። ምክር ቤቱ በረቂቁ ላይ ዛሬ ለመምከር አቅዶ የነበረ ቢሆንም ምልዕተ ጉባኤ ባለመሟላቱ ውይይቱ ሳይካሄድ ቀርቷል። ጣሊያን ለቢሾፍቱ አውሮፕላን ማረፊያ ፕሮጀክት ግንባታ የተወሰኑ ክፍሎችን የገንዘብ ድጋፍ ለማድረግ ዝግጁ መሆኗን አረጋገጠች። የገንዘብ ሚኒስትር አህመድ ሺዴና የጣሊያን የኢኮኖሚ ፋይናንስ ሚኒስትር ጂያን ካርሎ ጂኦርጌቲ ሰሞኑን በተወያዩበት ወቅት ጣሊያን ልታደርገው በምትችለው የገንዘብ ድጋፍ ዙሪያ ሁለቱ ወገኖች የኢትዮጵያ አየር መንገድና ገለልተኛ የቴክኒክና ፋይናንስ አማካሪዎች የሚያሳትፍ የቴክኒክ ውይይት ለመጀመር መስማማታቸውን ገንዘብ ሚኒስቴር ገልጿል። ጣሊያን የኮይሻ ኃይል ማመንጫ ፕሮጀክት ግንባታ እንዲጠናቀቅ የገንዘብ ድጋፍ ለማድረግ ቁርጠኛ መሆኗንም ገልጻለችም ብለዋል። የትግራይ ፖሊስ የክልሉ መገናኛ ብዙሃን ዳይሬክተርና ጋዜጠኛ የሆነውን ዮሐንስ ብርሃኔን ትናንት በቁጥጥር ስር አዋለ። ጋዜጠኛው በቁጥጥር ስር የዋለው ሲቪል በለበሱና ታርጋ የሌላቸው ተሽከርካሪ በያዙ አካላት መሆኑን የክልሉ ቴሌቪዥን ዘግበዋል። ጣቢያው ዮሐንስ በክልሉ ፖሊስ ኮሚሽን ውስጥ ተይዞ እንደሚገኝ ማረጋገጡን ጠቅሷል። ከቀናት በፊት የበይነ መረብ ጣቢያ ባለቤትና በፖለቲካ አስተያየት ሰጭነት የሚታወቀው ሸዊት ውዳሴ በጸጥታ ኃይሎች ቁጥጥር ስር መዋሉ አይዘነጋም።